ስሜ ዘመረ አርቲስት ስሜ ዘመረ ዳኛው አለ ያንተ ዘፈን ዘፍኖ ነበረ ሌፎ ሌፎ የሚለው ያንተ ነው የሚታወቀውና ዳኘ ግን ዘፍኖታል ጥሩ ነው መስፈኑ በዘመን ረቆቅ አርጎ ዘፍኖታል ግን ያንተ ዘፈን ለመሆኑ እስኪ አስታውሰው ለህዝቡ እስኪ ሌፎ 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 አሃ ሌፎ 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 አሃ ሌፎ ወይና የቦዲ አሃ ሌፎ የሞጣል አሃ ሌፎ ሞት አሃ ሌፎ ዋርካው ተሎና ዋርካው ሰባት አቃራቢ ጃሎ ልጅ አሳዳጊና ሰርቤት ያለሰ ከማም ያለው ሁልጊዜ እንደዚህ ደርስ ሲጠቁመ ሞር ነው አረጎራ ሀገራችን ታሞ ያዳድ ጓዛል ባልጋ ላይ ወዲያት እንሸሻለ ሞሽሮት ካና ጎራ ስሜን ሸልሙ ስሜ ዘመረ ሸልሙ የኖር አባት ነው ያበላይ ዘለቀ ረጎራ አደከም ታረማ ጉልበቱ ተራዳማ ሞቱ ምሽቱን ያገባታል እዚያው ጎረቤቱ ረደኔ ህርሲሉት ታረደና ሲሉ ካልመጣም እንላከው ሞጣን እጁን ዞት ይምጣ ደኔ አውቶማቲኩ ገረመ ተበንዳልኩ አይከበከፈኝ ለገብደሮ የሚሆን ነገር አንድ ዘንድሮ ከስደደኝ ለነጮቄ ለባው ክላሹ ለበጁ መንጭቄ ለበለሳ መሳይ ለበለጠዋታ ለበለጀ መስሎ ለበለም ይዋጋ የበረስ ሀገር ለበለም መምጣት በጣም ብዙ አማራዎች በተለይ አካባቢ ሰዎች አርቲስት ስሜ ዘመረን የማያውቅ የለም እንግዲህ ወደ 90 ስንት ገባው አዎ ማዚያ ማነው መጋቢት መስቀል ነው የተወለድኩ 94 እያያንዣለሁ ከመጋቢት መስቀል ወዲህ እስካሁን 93 የነበር አሁን በቃ ያው ምንክልት አለብኝ አሁንም ተብስክሌት ወድቄ ፊትም ተመኪና አዳጋ ወድቄ ብዙ ችግሮች ደርሰውብኛል ውጣው ረዳለ የሙግቱ ነገርም በእናንተ ኃይል እየቀናኝ ነው አስተላልፈው አንተ እነ ኮረነ ፈየሳ አይደለሳም ቀንቶኛል አሁን በቃ እኔ ለልብስ የምፈልገው ያቤት እስከሚሰራ ድረስ አስቸኳይ የሆነ እርዳታ ትንሽ አስቸኳይ አንዳሮ የበሬ ካላሰሩ ተቤት እንዴት አደራችሁ አይልም ጎረቤት ነው ችጋር እንዲያዋዩት ይስቃል ጎረቤት አንዳሮ የበሬ ካላሰሩ ተቤት እንዴት አደራችሁ አይልም ጎረቤት ነው እኔ ከብት ትንፋሽ ናፍቆኛል አው በዚህ በመሜ ምክንያት ኢኮኖሚ ወድቆ በችግሮች አሉብኝ ለዚህ ነው አንተንም እንዳገኝ የፈለኩና የተባለው የውስኪው የምኑ ቀርቶ እመረሰ ልጅ ለማለትና ደሞ በነገር ሸብበው እንደሆነ አሁን ወርቋይተነው እናንተን ሰይጣን አያማችሁ እንኳን መንፈስ ቅዱስ የቀረበኝ እኔ ትልቅ ሰው ቤተ ክርስቲያን ማከብር ሰው አንተን ነው ወርቋይተነው የሚያማ ማለት ይገባል ጨለማ በእውነት እርግጠኛ ነኝ ስለዚህ አስቡኝ አትርሱኝ ነው 7 ወራችን ነው በማዚያ የተገናኘ ማዚያ 23 ነው ማዚያን ግንቦት 2 ሰኔ 3 ሐምሌ 4 ነሐሴ 5 መስከረም 6 እንኳን ለመገናኘት አበቃን እላለሁ በአገራችን መደፋፈን የተነሳ ችግር አለ አስቸኳይ የሆነ አሁን አሰባስብልኝ አካውንቴን ታውቀዋል በጣም ጥሩ ዛሬ ራሱ የመጣ ነው ከኢትዮጵያ ክፍለ ኢኮኖሚ የተገለለው ያማራ ህዝብ በሚል ነው አንደኛው እንግዲህ አባታችን ስማቸው ወይም ስሜ ዘመረ ነው 94 አመት ስማቸው ዘመረ ነው ስማቸው እንግዲህ
ስም የዘመረ አርቲስት ነበር። በጣም ብዙ ነገር ጀግና ነበር። ብዙ ነገር ሰርቷል። ግጥም እንደሱ የሚገጥም የለም። ዜማ እንደሱ የሚያወጣ የለም። ዛሬ ግን ያው መለኩሴማ እንደማለት ነው። ያው ለነፍሱ የተገዛ ነው። መጥቆሪያውን ታያላችሁ። ብስክሌት ይጋልባል። የማያደርገው በዚህ እድሜው ማለት ነው። ስለዚህ እባካችሁ የአማራ ልጆች በአካባቢ ሳንወሰን በቀበሌ በሰፈር ሳናስብ አማራ እንዲረዳው እንፈልጋለን። እዚህ አይነት የኢኮኖሚ ችግር ውስጥ የወደቀው አማራ መንስኤው ምንድነው? መታገልስ ያለበት ስለምንድን ነው? ምኑን ነው የተነጠቀው?